ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ለሰኞ ምሽት ያሰናዳናቸው የስፖርት ዜናዎች ከሰዓት ጀምሮ እናንተ የሚደርሱናል ከዜናዎቹ ጋር እኔ ምናሴሽ ጥላ አብራችሁ ቆያለሁ አብራችሁ ነው በ25ኛው ታላቁ ሩጫ በኢትዮጵያ አትሌት ይስማው ድሉና መልክናት ውዱ አሸናፊ ሆኗል። የ25ኛው ሶፊማል ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር የጎዳና ውድድር በትላንትናው ዕለት በደማቅ ሁኔታ ሲከናወን በወንዶች ይስማው ድሉ ውድድሩን በአንደኝነት ሲጨርስ በሴቶች አትሌት መልክናት ውዱ አሸናፊ መሆን ችላለች። የሩጫ ውድድሩ ሀገር በ10 ኪሎ ሜትር ውድድር ትደምቃለች በሚል መሪ ቃል 55000 ህዝብ የተሳተፈበት የጎዳና ላይ ውድድር መነሻና መዳረሻውን መስቀል አደባባይ በማድረግ ተከናውኗል። ታላቁ ሩጫ ከስፖርት ባለፈ የሀገር ገጽታ በመገንባትና በስፖርት ቱሪዝም ኢትዮጵያ የማስተዋወቅ ትልቅ ሚና እንደሚጫወትም ተመላክቷል። አሰልጣኝ ውበቱ አባተ የላይቤሪያውን ክለብ ለማሰልጠን መስማማታቸው ተነግሯል። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት አሰልጣኝ ውበቱ አባተ የላይቤሪያውን ክለብ ላይቤሪያን ኢንተርናሽናል ሺፒንግ ኤንድ ኮርፖሬት ሬጅስትሪ የተሰኘውን ክለብ ለማሰልጠን መስማማታቸው ተገልጿል። ከተመሰረተ የ30 ዓመት ታሪክ ያለውና መቀመጫነቱን በዋና ከተማ ሞንሮቪያ የሜትሮፖሊታን ግዛት ክልል ውስጥ በሚገኝ ጋርድነስቪል ውስጥ የሆነው ክለብ በአሁናዊ የላይቤሪያ ፕሪሚየር ሊግ የደረጃ ሰንጠረዥ በሁለተኝነት ደረጃ ላይ የተቀመጠ ሲሆን በ9 ጨዋታዎችም 17 ነጥቦችን መሰብሰብ ችሏል። አሰልጣኝ ውበቱ አባተ የላይቤሪያውን ክለብ ከመስማማታቸው በፊት የኬንያው ጎር ማህያን ለማሰልጠን በእጩነት ከተያዙ አሰልጣኝ ዝርዝር ውስጥ የተካተተ የነበረ ቢሆንም በስተመጨረሻም ሺፒንግ ቦይስ ለማሰልጠን መስማማታቸው ተነግሯል። 6 ሀገራት የአፍሪካ ዋንጫ ለማዘጋጀት ፍላጎት ማሳየታቸው ተመላክቷል። ኢትዮጵያ በቀጣይ በ2029 የአፍሪካ ዋንጫ ለማዘጋጀት ፍላጎት እንዳላት ከዚህ በፊት ሲገለጽ እንደነበርም ይታወሳል። አሁን ላይ የአፍሪካ ዋንጫውን ከ2029 እስከ 2035 ለማዘጋጀት ፍላጎት ያሳዩ ሀገራት ሲታወቁ ኢትዮጵያ፣ አንጎላ፣ ሩዋንዳ፣ ሴኔጋል፣ ማሊና ጊኒ በጣምራ ለማዘጋጀት ፍላጎት ማሳየታቸው ተመላክቷል። በቅርቡ በተካሄደው የካፍ ስብሰባ የመጨረሻ ውሳኔ ላይ አለመደረሱና አዘጋጅ ሀገራትን የመምረጡ ሂደት መራዘሙ የሚታወቅ ሲሆን ውሳኔው በመጪው ሳምንታት እንደሚገለጽም ይጠበቃል። ኢንተር ማያሚ ግማሽ ፍጻሜውን ተቀላቅሏል። ሌሊት ላይ በተከናወነ የሜጀር ሊግ ሶከር ኮንፈረንስ የጥሎ ማለፍ ጨዋታ የሊዮኔል ሜሲው ኢንተር ማያሚ ክለብ ሲንሲናቲን በመግጠም 4-0 በሆነ ውጤት ማሸነፍ ችሏል። ሲልቬቲ አንዳንድ ጎሎችን ሲያስቆጥሩ አሌንዴ 2 ጎሎችን ከመረብ ማሳረፍ ችሏል። በጨዋታው አርጀንቲና ኮከብ ሊዮ ሜሲ ካስቆጠረው ጎል በተጨማሪ 3 ለግብ የሆኑ ኳሶችን አመሻሽቶ በማቀበል ሃትሪክ መስራት ችሏል። በሌላ ጨዋታ ኒውዮርክ ሲቲ ፊላዴልፊያን 1-0 ማሸነፉን ተከትሎ በመጪው ቅዳሜ በግማሽ ፍጻሜው ኢንተር ማያሚ ኒውዮርክ ሲቲን በሜዳው የሚገጥምም ይሆናል። በእንግሊዝና ስፔን ላሊጋ ቀሪ ጨዋታ መርሃ ግብሮች ምሽት ይከናወናሉ። የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቀሪ ጨዋታ መርሃ ግብር ምሽት ሲከናወን ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ስቴዲየም ኤቨርተንን ያስተናግዳል። በ3 ነጥቦች ተበላልጠው 10ኛና 13ኛ ደረጃ ላይ የሚገኙት ሁለቱ ክለቦች ደረጃቸውን ለማሻሻል ወሳኝ ጨዋታቸውም ይሆናል። ያለፉትን 5 ተከታታይ ጨዋታዎች ያልተሸነፈው የሩበን አሞሪም ማንቸስተር ዩናይትድ ያለመሸነፍ ጉዞውን ለማስቀጠል ምሽት 5 ሰዓት በሜዳው የሚጫወት ይሆናል። በተመሳሳይ ሰዓት የ13ኛ ሳምንት የስፔን ላሊጋ ቀሪ አንድ ጨዋታ ምሽት ሲከናወን ካለፉት 5 ጨዋታዎች በ3ቱ የተሸነፈው ሲቪያ ከሜዳ ውጪ በመጓዝ ኤስፓኞልን የሚገጥም ይሆናል። ባርሴሎና ለዳኞች ብር ይከፍላል ሲሉ የሪያል ማድሪዱ ፕሬዝዳንት ስሞታቸውን አቅርበዋል። የስፔኑ ክለብ ሪያል ማድሪድ ፕሬዝዳንት የሆኑት ፍሎሬንቲኖ ፔሬዝ ባርሴሎና ለዳኞች ከ8 ሚሊዮን ዩሮ በላይ ከፍሏል በማለት ስሞታቸውን አቅርበዋል። ብሉ ግራኖቹ እንደ አውሮፓውያን አቆጣጠር ከ2001 እስከ 2018 ባለው 17 ዓመታት ውስጥ ለስፔን ከፍተኛ ሊግ ዳኞች ወደ 8.4 የሚጠጋ ሚሊዮን ዩሮ ከፍሏል ሲሉ ፔሬዝ መናገራቸውን ማርካ ይዞት በወጣው መረጃ አስታውቋል። ፍሎሬንቲኖ ፔሬዝ እንደሚሉትም ከሆነ ምክንያቱ ምንም ይሁን ምንም ለዳኞች ለ17 ዓመታት ይህን ያህል ገንዘብ መክፈሉ የተለመደ አይደለም፣ ስፖርቱን ለማሳደግ አደጋ ውስጥ እየጣለ ነው ሲሉም አስተያየታቸውን ሰጥተዋል። ክቡራትና ክቡራን ተመልካቾቻችን ለምሽት ያዝናቸው የስፖርት ዜናዎች ይመስሉ ነበር። መልካም ምሽት።